ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የስጋት ጥያቄ ያስነሳው የ34 ዳኞች ሹመት በፌዴራል መጀመሪያ ደረጃ ፍርድ ቤት ላይ ክፍተት ይፈጠራል። የፓርላማ አባላት የተሾሙት ለመተካት የአዲስ ተቀጣሪዎችን ምልመላም ጨርሰናል። የዳኞች አስተዳዳሪ ጉባኤ አካታችነት ላይ ከብሔር እንጂ ከሃይማኖት አንጻር የታየ አይመስልም። የምክር ቤት አባላት የፍትህ ጉዳይ እውቀትና ችሎታን መሰረት ያደረገና ፍርድ ቤቶች ኢትዮጵያን እንዲመስሉ ማድረግ ነው። የዳኞች አስተዳደር ጉባኤ የሕዝብ ተወካዮች ምክር ቤት በፌዴራል የዳኞች አስተዳዳሪ ጉባኤ ተመልምለው በጠቅላይ ሚኒስትሩ አቅራቢነት ለፌዴራል ከፍተኛ ፍርድ ቤት ዳኝነት የ34 ዳኞች ሹመትን ታኅሳስ 28 ቀን 2018 ዓ.ም ያጸደቀ ቢሆንም በፌዴራል የመጀመሪያ ፍርድ ቤቶች ላይ ክፍተት ይፈጥራል የሚል ስጋት በምክር ቤት አባላት ጥያቄ ተነስቷል። የምክር ቤቱ አባላት ስጋታቸው ያነሱት ለሹመት ቀርበው ሹመት ከጸደቀላቸው 34 ዳኞች ውስጥ 22ቱ የተመለመሉት ከፌዴራል የመጀመሪያ ደረጃ ፍርድ ቤት መሆኑን በመግለጽ ነው። ለፌዴራል ከፍተኛ ፍርድ ቤት ዳኝነት ከተመለመሉት የሕዝብ ተወካዮች ምክር ቤት ሹመታቸው ካጸደቀላቸው መካከል 13ቱ ሴቶች ሲሆኑ 21 ወንዶች ናቸው። ምንም እንኳ የምክር ቤቱ አባላት በፌዴራል የመጀመሪያ ደረጃ ፍርድ ቤት ላይ ክፍተት ይፈጥራል የሚል ስጋት እንዳላቸው ቢገልጹም፣ በተሾሙት ዳኞች ምትክ አዲስ የዳኞች ቅጥር ጎን ለጎን መመልመል እንደሚያስፈልግ የተረዳው የፌዴራል ዳኞች አስተዳዳሪ ጉባኤ ምልመላውን ማጠናቀቁንና ቀሪውን መስፈርቶች በፍጥነት በማሟላት በአጭር ጊዜ ለምክር ቤቱ አቅርቦ ለማሾም ዝግጅቱን እያጠናቀቀ መሆኑንም ተወካዮች ተናግረዋል። በተሾሙ ዳኞች አመላመል ላይ ጥያቄ ያነሱ የምክር ቤት አባላት ለሹመት የቀረቡ ዳኞች የትምህርት ዝግጅት፣ የሥነ ምግባር፣ የብቃት መለኪያ መስፈርቶች ጥሩ መሆናቸውን አንስተው ምልመላው ወይም ቅጥሩ ግን ሁሉም ክልሎች ያካተተ ባለመሆኑ ምክንያቱ እንዲገለጽላቸው ጠይቀዋል። ሁሉም ማካተት ያልተቻለው ፈተናውን ማለፍ ስላልቻሉ ወይስ ሌላ ምክንያት ስላለ ነው የሚል ጥያቄም አክለዋል። ከተሾሙት 34 ዳኞች መካከል ከሃይማኖት ስብጥር አንጻር አንድ ሰው ብቻ መደረጉ ተገቢ እንዳልሆነና ፈተና አልፈው ባልታወቀ ምክንያት የጣሉ እንዳሉት የተጠቆሙ አንድ የምክር ቤት አባልም ለምን ይሆን የሚል ጥያቄ አንስተዋል። ሁሉም ክልሎች ባካተተ መልኩ ሰርተን ሀገርን በጋራ ከመገንባት አንጻር ክፍተቶችን አርመን ወይም አሟልተን ለምን አብረን አንሄድም በማለትም ተጨማሪ ጥያቄ አክለዋል። የተሾሙ ዳኞች ብሔር ስብጥር ጥሩ መሆኑን የገለጹት ሌላው የምክር ቤት አባል በሰጡት አስተያየትም ዳኞችን መልምሎ እንዲያቀርብና እንዲያሾም ስልጣን የተሰጠው አካል አለ። ምልመላውም ብቃትንና ችሎታን እንዲሁም ስነ ምግባርን የአፈጻጸም ብቃትን መሰረት ያደረገ መሆን አለበት። በዕለቱ የተሾሙት ዳኞች ከዚህ አንጻር እንደተሾሙ ስለነሱ የትምህርት፣ የሥነ ምግባር፣ የሥራ አፈጻጸም እና አጠቃላይ ሁኔታ ከሚያሳየው ለምክር ቤቱ አባላት ከደረሰው ሰነድ ለማየት መቻላቸውን በማስረዳት የምክር ቤት አባል ሆነን ለሕዝብ ሰላምና ከተላለፈው መልዕክት መጠንቀቅ አለብን ብለዋል። ሁላችንም ለአንድ ሀገር ስለምናገለግል እውቀት ላይ ብናተኩር ጥሩ ነው ብለዋል። ሌላው በምክር ቤት የተገኙ አስተያየት ሰጪ ለፌዴራል ከፍተኛ ፍርድ ቤት የተመለመሉ ዳኞች በመጀመሪያ ደረጃ ፍርድ ቤት ላይ ትኩረት ያደረገው የፌዴራል ከፍተኛ ፍርድ ቤት ከወንጀል አንጻር የሚመለከታቸው ከፍተኛ ወንጀል የተፈጸመባቸውና ከፍትህ ብሔር አንጻርም ከፍተኛ የሕዝብ የመንግስት ጥቅም ያላቸው ክሶችን ከመሆኑ አንጻር የሚሾሙ ዳኞች ልምድ ያላቸው መሆን ስላለበት መሆኑንም አስረድተዋል። አካታችነት በሚመለከትም ዋናው ነገር ፍርድ ቤቶች ኢትዮጵያን እንዲመስሉ ማድረግ መሆኑንም ተናግረዋል። በክልሎች ተገኝቶና ፈተና ሰጥቶ ለማካተት ቢፈለግም የሕግ ማዕቀፍ አስፈላጊ መሆኑን አክለው ባለው አሰራርም ቢሆን ከ10 በላይ ለሚሆኑ እጩ ዳኞች ፈተና ተሰጥቷል። አልፈው ከመጡ በኋላ ሌሎች መስፈርቶች ያላሟሉ ሳይካተቱ እንደቀሩም አብራርተዋል። የተሰጣቸውን ፈተና አልፈው ከማንኛውም ሐሜት በጸዳ ሁኔታ የተሾሙ ዳኞች መሆናቸውንና አስተያየት ሲሰበሰብ ከሕዝብ፣ ከጠበቆች፣ ከፖሊስና ከሌሎች ኤክስፐርቶች የተካተተ መሆኑንም አስረድተዋል። ከሕዝብ ከሚነሱት የብቃት፣ የሥነ ምግባር፣ የውጤታማነት ችግሮችና የፍትህ የዳኝነት ስርዓቱን ለማሻሻል ከመነጨ ፍላጎት በመነሳት የዳኞች ምልምል ላይ ክፍተት ትኩረት መደረጉን፣ ሁሌም ክልሎች እንዲሳተፉ ማስታወቂያ ማውጣት፣
የተቻለ ቢሆንም ምክንያቱ ባልታወቀ ሁኔታ ቀርበው ሊወዳደሩ አለመቻላቸው ተገልጿል። በቀጣይ ግን የምክር ቤት አባላት ወደ ምርጫ ክልሎቻቸው ሲሄዱ ባለሙያዎች የሕግ ምሩቃን እንዲወዳደሩ ማበረታታትና መምከር እንዳለባቸው ሀሳብ ተሰጥቷል። የዳኞች ሹመት ከአድሎ ነፃ፣ ግልጽ፣ አሳታፊ፣ ሕዝብን ማዕከል ያደረገ እንደነበር በዳኞች አስተዳደር ጉባኤ ተወካዮች ተገልጿል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።